እንዴት ናችሁ የኢትዮጵያ ልጆች? እሰይ ጎሽ! ዛሬ ደግሞ ስለምን እንጫወታለን መሰላችሁ ልጆችዬ? አሁን የምንጫወተው እንግዲህ አንዳንድ ጊዜ በእኛ በኩል መጠበቅ የሚገባን ምስጢር ይኖራል። ሁሉንም ነገር አውጥቶ መንገር እንደማይገባ ቁጥብ መሆን እንደሚያስፈልግ የምትነግር አንድ ጨዋታ የአባቶቻችንን ተረት ደግሞ ዛሬ ይዤላችሁ መጥቻለሁ። ይገርማችኋል ልጆችዬ፣ ከዕለታት በአንድ ቀን ግልገል አንሳ ምግብ ፍለጋ በሰማይ ላይ ሲያንዣብብ ከአንድ አሸዋ መሬት ላይ የሚንፋቀቅ ፍጡር አቀልቁሎ አየና ምንድን ይሄ ነገር አለና ተጠራጠረና በሰማዩ ላይ ክንፉን እያራገበ ፍጥነቱን ቀስ አደረገና አስተውሎ ተመለከተው። በአሸዋ ላይ የሚንፋቀቀው ፍጡር ከላይ ሆኖ ሲመለከቱት ጠፍጣፋ ድንጋይ ነው የሚመስል። በእውነቱ ልጆችዬ መሬት ለቆ እንደ በግ፣ እንደ ፍየል፣ እንደ ሚዳቋ፣ እንደ ተኩላ ወይም ደግሞ እንደ ሌሎች እንስሳት ግልገሉ መሄድም ይችላል ነበር። ስለዚህ ግልገል አንሳ ይሄ ፍጡር ምንድነው? ዘንዶ ነው እንዳልል ርዝመት የለውም፣ አርጃኖ ነገር ነው እንዳልል ቅጥነት የለውም፣ እንደ ክብ ነገር ነው እንጂማ አለና ምን እንደሆነ እንኳን ክንፉን ወደ ታች ያማታ አየሩን እየቀዘፈ ዝቅ ብሎ ከተመለከተ በኋላ ላነሳው ችል ይሆን? ላነሳው ስሞክርስ ይጎዳኝ ይሆን? እንዲህ አይነት ፍጡር በእውነት ገጥሞኝ አያውቅም። ጃርት ነገር ይሆን? አይ ጃርት እንኳን አይመስልም። ጃርት እሾህ አለው። እሾህ ተሸክሞ ነው ጃርት የሚሄድ። እሱም ማንሳት ከባድ ነው። እሾህ ነው በአንድ ጊዜ እንደ ጦር የሚለቅብኝ። ጃርትማ ከሆነ እሾሁን ነው በአንድ ጊዜ እንደ ጦር የሚሰብቅብኝ። እሱን እንኳን አልሞክረውም እያለ ልጆችዬ በነገሩ ሁሉ ተደንቆ የሚሆነውን ነገር ለማጥራት መሞከር ያዘ። አሁን ለማንኛውም ዝቅ ብዬ በደንብ በደዋለና እየተንፋቀቀ ቀስ ብሎ በአሸዋ ላይ ወደሚጓዘው ድንጋይ ወደሚመስለው ፍጡር ቁልቁል ተወረወረ። አሁን ልጆችዬ ቁልቁል ተወርውሮ በሚገባ ተኮሮ ሲመለከት የፍጡሩ ድንጋይ የሚመስል ጀርባ ክርትፍ ያለ ነገር ሆነበት። በዚህ ጊዜ ግልገል አንሳ ይህን ነገር እንዳየሁት አንድ የሆነ ፍጡር ነው፣ ላነሳውም የምችል ይመስለኛል። እንዲህ ይህንን እንኳን አነሳዋለሁ አለና ወርዶ በጥፍሩ ይዞ ሊያነሳ ሞከረ። ግን ጥፍሮቹ ቆንጥጠው ሊይዙለት አልቻሉም። አሁንም እንደገና ሞከረ። ግልገል አንሳ ፈጽሞ ያን ድንጋይ የሚመስል ነገር አንስቶ ለመውሰድ አልተቻለውም። ድንጋይ የሚመስለው ፍጡር ግን የግልገል አንሳን ድርጊትና ጠባይ ያውቅ ነበር። እናም ልጆችዬ ከላይ ከሰማይ ገና ተወርውሮ አየሩን እየሰነጠቀ እያለ አየሩ ጣውን እያለ አየሩን በመሰንጠቅ ድምፅ እያሰማ ሲመጣ ግልገል አንሳ መሆኑን አውቆ ብቅ ያለችውን አንገቱንና አጫጭር እግሮቹን ከለበሰው ጥፍጥፍ ድንጋይ ከሚመስል ነገር ውስጥ ክትት አድርጎ ግልገል አንሳ ላዩ ላይ ሆኖ የሚያደርገውን መፍጨርጨር አድፍጦ እየተከታተለና እየሰማ ከንቱ ልፋት እያለ በልቡ ይስቅ ነበር። ይህ ይስቅ የነበረው ፍጡርም ማን መሰላችሁ ጎበዞች? ድንጋይ ልብሴ ወይም ደግሞ ኤሊ ይባላል። ግልገል አንሳ ይህን ፍጡር ማንሳት የማይችል መሆኑን አውቆ ሌላ የሚበላ ግልገል ለመፈለግ አሁንም በሰማይ ላይ የተዘዋወረ ወደ ታች ሲመለከት እንደ ድንጋይ ተተክሎ አልንቀሳቀስ ብሎ የነበረው ፍጡር በአሸዋ ላይ ጉዞውን ሊቀጥል ሲንቀሳቀስ ተመለከተው። ከዚህ በኋላ በእውነት ልጆችዬ የዚህን ድንጋይ ለብሶ የሚጓዝ ፍጡር ምንነትን በሚሄድበት አቅጣጫ ሆኜ ማየትና ማወቅ አለብኝ ብሎ አሁን ቀስ ብሎ ራቅ ብሎ ከፊቱ ተደብቆ በመቀመጥ ሲመለከት ቆየ። ድንጋይ ለብሶ የሚጓዘው ፍጡርም ግልገል አንሳ ተደብቆ የሚያየው መሆኑን አላወቀም ነበር።
ስለዚህ እንደደረሰ ግልገል አንሳ አንተ ምን የምትባለው ፍጡር ነህ ብሎ ጠየቀው። እሱም ድንጋይ ልብሴ ወይም ደግሞ ኤሊ የምባለው ኮኔ ነኝ አለና ኮራ ብሎ መለሰለት። ግልገል አንሳም ኤሊን አንስቼ ለመውሰድ እንደማይቻለኝ አውቃለሁ። ስለዚህ እንደው እንኳን በተያየን ቁጥር ይኸውልህ በወዳጅነት ተጠያይቀን መለያየት ብቻ ነው የሚኖርብን። እኔናንተ ዝምድና ነው የሚያስፈልገን አለና ተነስቶ ሊወስደው በመሞከሩ ቂም እንዳይዝበትም ይቅርታ ጠየቀው። ለወደፊቱም በወዳጅነት አብረው እንዲዘልቁ ተነጋገሩ። ኤሊም ግልገል አንሳን ይቅርታ በመጠየቁ ተደስቶ በወዳጅነትም አብረው ለመኖር የሚፈልግ መሆኑን በመረዳት ልጆችዬ መቼም መልካም ወደፊት አብረን በወዳጅነት እንኖራለን አለና ኤሊም ምስጋናውን አቅርቦ ተለያዩ። ከዚያም ግልገል አንሳ በሰማይ ላይ ሆኖ እንደዛ እየከነፈ እንዴት በምድር ላይ የሚንቀሳቀሱ እንስሳትን ሁሉ ማየት እንደሚችል እንዴት ብሎ ተወርውሮ ወደ ምድር እንደሚመጣና እንዴት አድርጎ ግልገሎችን አንስቷቸው ከመቅጽበት ወደ ሰማይ እንደሚሄድ ኤሊ ደግሞ ለምን ቀስ ብሎ አዝግሞ ሳይቸኩል እንደሚጓዝ የሚተናኮለው ጠላት ባየ ጊዜም ልጆችዬ እንዴት አድርጎ ከለበሰው ድንጋይ ውስጥ በፍጥነት በመደበቅ ማምለጥ እንደሚችልና ከጠላት እንዴት እንደሚከላከል በመጫወት ሲሳሳቁ ቆዩ። ኋላም ግልገል አንሳ የኤሊን አኗኗር ዘዴና ስልት ሲያዳምጥ ቆይቶ ግን ማንኛውም ጠላት ሊያጠቃ ቢሞክር በምን አይነት እንደው በቃ ሊይዙ አይችሉም ማለት ነው አያኤሊ አለው በማርነቅ ልጆችዬ። በዚህ ጊዜ ኤሊ ሊያጠቃኝ የሚችል የኔን ጠባይ የሚያውቅ ብቻ ነው አለው። ግልገል አንሳም እንዴት ምን አይነት ጠባይ በማለት ጠየቀው። ኤሊም እኔ አንተን ጠባይ በሚገባ ቃለው። ለምሳሌ ገና ከሰማይ ተወርውረ ስትመጣ አየሩን ታስጨዋለህ፣ ግልገሎችም እንደምትወድ በሚገባ አውቃለሁ አለው። ትክክል ነህ፣ ግን ያንተን ጠባይ እኔ ባውቅ እንዴት አድርጌ ልጎዳህ እችላለሁ? ባውቅም የለበስከው እኮ ድንጋይ ነውና ድንጋይ ጨምሬ ለማንሳት ፈጽሞ እኮ አልችልም አለው ግልገል አንሳ። አያኤሊም እኔን ለማንሳት እኮ የፈለገ ሁሉ መጀመሪያ ይኸውልህ ድንጋዩን መገልበጥ ይኖርበታል፣ ከዛ እኔም በቀላሉ ሊያነሳኝ ይችላል አለና ኤሊ ሳቀ። በዚህ ጊዜ ግልገል አንሳ ከኤሊ ላይ በመቀመጥ ኤሊ በነገረው መንገድ ድንጋዩን በጥፍሩ ይዞ ገለበጠው። አይ ገልብጦ ሲያይ ኤሊ በቀላሉ በጥፍር ይዞ ሊያነሳ የሚችል መሆኑን አወቀ። ወዲያውም ግልገል አንሳ ይዞት ወደ ሰማይ በረረና ከሚፈለገው ቦታ ላይ ሆኖ የኤሊን ለስላሳ ስጋ ተመገበ ይባላል። አያችሁ ልጆችዬ፣ እንግዲህ አንዳንድ ጊዜ ራሳችንን የሚጎዳን ነገር ለማይገባ ሰውም ይሁን በማይገባ መንገር ሚስጥርን አሳልፎ መስጠት መልሶ ራስን የሚጎዳ ነው ማለት ነው። አዎን እንግዲህ ሁሉም ሰው መጠንቀቅ የሚያስፈልግበትን ነገር መጠንቀቅ እንደሚገባው ማያስፈልግ መረጃና ደግሞ ተገቢ ያልሆነ መልእክትም ለማያስፈልግ ሰው መስጠት እንደማይገባም በዚህ ተምሳሌት አባቶቻችን አስተምረውናል ማለት ነው። እናንተ ኢትዮጵያ ልጆች ግን ምን ያህል ብልሆች እንደሆናችሁ አውቃለሁ። ጥንቁቆች ናችሁ። በዚህ እንድትቀጥሉ እፈልጋለሁ። ጎሽ የኔ ልጆች በሉ እንግዲህ በሚቀጥለው ደግሞ በሌላ እንደዚሁ የአባቶቻችን ተረት እንመለሳለን። እስከዛው ድረስ እንደ ሁል ጊዜው ታላቅ ታናሹን ታናሹም ታላቁን የሚያከብርበት እርስ በርስ የሚፈቃቀርበት እንደገና ደግሞ ለታላላቆቻችሁ ተገቢውን ክብር የምትሰጡበት ሀገራችሁን የምትወዱ የኢትዮጵያ ልጆች እንድትሆኑ ፈጣሪ አብዝቶ ያግዛችሁ ይርዳችሁ። እሺ አሁን ደግሞ እናንተ የሰራችሁትንም ስራ በዚህ በኢትዮጵያ ልጆች ቴሌቪዥን
ይሄን ሰርቻለሁ ይሄን እያረኩ ነው ብላችሁ ላኩልን እኛም ደስ ብሎን ልጆቻችን በርትተዋል እያልን እናሳያለን እስከዛው እንግዲህ ደህና ቆዩን እሺ በሉ ደህና ሁኑ የኢትዮጵያ ልጆች ለቃ ገብረሃና ይቱን እንደገና